ያዘነ ሊጽናና ፈሊል ካለም ለመገላገል ኢየሱስ ይመጣ ጌታ ይመጣ ሞላና ጎደለ እዚያ የሌለበት አንድ የሚኮንበት ኢየሱስ ይመጣ ጌታ ይመጣ። ስለ ወዳጄ ዓለምነህ ጀንበሩ ያልተነገሩ ታሪኮች የመጨረሻውና ሦስተኛው ክፍል። ስለ ወዳጄ ዓለምነህ ተነግሮ የሚያልቅ ታሪክ የለውም። በባለፉት ክፍሎች እንደተመለከታችሁት ቅድመ ታሪኩን ከውልደቱ ጀምሮ ወደ ጌታ እስከሄደበት ድረስ ያለውን እንዲህ አዋስተን እንቋጨዋለን። ኢየሱስ ይመጣል። ነገር ግን ከመጀመሪያው ለመጀመሪያ ያክል በጎጃም ክፍለ አገር ተወልዶ አደገ። ወንድም ዓለምነህ እንግሊዝ አገር ለንደን ከተማ ተምሮ ዲግሪና ማስትሬቱን ተቀብሏል። የእግዚአብሔር ሰው ዓለምነህ ጌታን ከተቀበለ ቆይቷል። ይሁን እንጂ ጥሪውን ተቀብሎ ቅባቱን ከተረዳ በኋላ እንኳ ሙሉ ጊዜውን ለጌታ ለመስጠት ትንሽ ጊዜ ወስዶበታል። አንድ ጊዜ ዓለምነህ የሚያውቀው ሰው ይሞታል። ያን ጊዜ አጠገቡ ስለነበረ ከሰዎቹ ጋር አስክሬኑን መገነስ ሲጀምር የጌታን ድምፅ ይሰማል። አንተም እንዲነ እንዲህ ትሆናለህ ይለዋል። በሰማው ቃል ይደናገጥና ከዚህ በኋላ ጊዜን ሕይወቴን ለጌታ ሰጣለሁ ብሎ ይወስናል። በዚህ መንገድ ነበር ጥሪውን አህዱ የጀመረው። ወንድም ዓለምነህ ጀንበሩ ከባለቤቱ የሺህ ሐረግ ተጋፋው የወለዳቸው ኤፍሬም ዓለምነህ፣ ኢየሩስ ዓለምነህ፣ ናሆም ዓለምነህ፣ ብሩክ ዓለምነህ የተባሉ 4 ልጆች አሉት። ወንጌላዊው ዓለምነህ ከጎጃም ተነስቶ የኢትዮጵያ ገጠሮች ድረስ በመሄድ ሲያገለግል ስሙን የሚያውቀው አልነበረም። አዲስ አበባ ገብቶ ቅባቱን ለእግዚአብሔር ሕዝብ እንዲያገለግል ወይም እንዲያካፍል ደጋግሞ ቢነግረውም እሱ ግን ጊዜው አሁን አይደለም ነበር የሚለው በማለት ራሱን ደብቆ ገጠሩን ብቻ ሲያገለግል ኖረ። አሁን ግን ላለፉት ጥቂት ዓመታት በግምት 3 ዓመት በአዲስ አበባ መግባት ከጀመረ ጀምሮ የአገልግሎቱ ዝና በአንድ ጊዜ ከአገር አገር ከከተማ ውጭ አገር ድረስ አዳረሰ። በእግዚአብሔር ሰዓት የሆነ ሁሉ ነገሩን የሚያመቻች እግዚአብሔር ስለነበረ ሊደብቅ አልቻለም። ዓለምነህ የፍቅር ሰው፣ ሳቂታና የራስ ክብር የማይፈልግ ደፋር፣ ከጌታ ዘንድ የሰማውን ቃል አረጋግጦ የሚናገር ሰው ነበር። ዓለምነህ ወደ መድረክ እስኪወጣ ድረስ ተራ ሰው እንደሆነ ይናገራል። መድረክ ላይ ወጥቶ ሲቆም ግን ራሱ እሱ የማያውቀውን ኃይል ይለብሳል። ይህ ወንድም የፍቅር ሰው እንደነበረ ከኔ ይበልጥ የሚያውቁ ሰዎች ይናገሩለታል። ከዚህ ከእግዚአብሔር ሰው ከተዋወቅን ጥቂት ዓመታት ቢሆንም ቆይታችንና ቀረቤታችን ግን ታላቅ ፍቅር፣ መተሳሰብን፣ በጸሎት መደጋገፍንና መጓደን ነበረበት። ለኤልሻዳይ አገልግሎት ታላቅ ፍቅርና ድጋፍ ነበረው። ከዚህም የተነሳ በየቀኑ ባለው የጸሎት ሰዓት ገዛኢንና ኤልሻዳይን ሳያነሳ አይውልም። ሌሊት ሳይቀር በስልክ ይደውልና እኔ ከጌታ ዘንድ የተቀበለውን መልእክት ይነግረኝና ያጽናናኝም ነበር። አንድ ጊዜ ዙሪያዬ ሁሉ በብዙ ፈተናና ፍርሃት ድንጋጤ ተከብቤ መውጫ መግቢያ ባጣሁባቸው ቀናት በተወሰነ ሰዓት እየደወለ ማዘን፣ መደንገጥ፣ መጨነቅ እንደሌለብኝ ከጌታ ዘንድ የሰማውን ቃል ነግሮ አጽናንቶኛል። በዚያን ቀን ዓለምነህ እንዲህ አለኝ፣ ሞትን ናቀው እንጂ አትፍራው። ስለ አንተና ስለ ቤተሰብህ የሚጠነቀቅ ጌታ አለ። የተወሰነልን ሩጫ ማንም አይገተውምና ቀጥል አለኝ። ወንጌላዊው ዓለምነህ ሲያገለግል በትንሽ ቸርችና ሕዝብ መሃል ማገልገል አይመቸውም። ጸጋውና ቅባቱ ሰፋ ያለ ስለነበር በአገልግሎቱ መሃል ቅድስናን ሳይነካ አያልፍም። በመድረክ በግልጽ በመገሰጽ ይታወቃል። ከኃጢአት ጋር አትጫወቱ፣ የእግዚአብሔርን መንፈስ አታሳዝኑ፣ እሱ ቅዱስ ነውና አታርክሱት ይል ነበር። የእግዚአብሔር ቤት ከኃጢአት ነስቶ ከብሮ ማየት ይናፍቅ ነበር። ይህ ወንድም ባገለገለበት ጸጋ ሲያገለግሉ ያየነው ሰው የለም።
ምናልባት ብዙዎች ከዛሬ 100 ዓመት በፊት በአሜሪካ ነገር ከነ ጆን ዌስሊና ሌሎቹ ሲያገለግሉበት የነበረ ቅባት እንደሆነ ይስማማሉ። ዓለምነህ ሲያገለግል ልዩ ከሚያደርጉት መሃል ሰዎች ወደ መድረክ ይጠራና ወደ እኔ ተመልከቱ ይላል። እሱን ማየት ሲጀመር ብቻ ትወድቃለህ። እሱ በቆመበት አካባቢ ያለውን ማንኛውንም ዕቃ ብትነካ ትወድቃለህ። አንዳንዴ በመድረኩ የወደቁ ሰዎች ነቅተው ሲነሱ ገና ነህ አልጨረስክም ሲላቸው መልሰው ሰመመን ውስጥ ይገባሉ። የሚገርመው መንፈስ ቅዱስ ነክቷቸው ወድቀው የሚነሱ ሰዎች ጌታን ወይም መንግሥተ ሰማያትን ወይም ሰማያዊ ምስጢራትን ተቀብለውና አይተው ይነሳሉ። አንዳንዶቹን ድንገት ከጉባኤ መሃል ጠርቶ ያናገራቸውና የተናገራቸው ሁሉ ሆኖላቸዋል። በአንድ የቤተ ክርስቲያን በመስተንግዶ የምታገለግል አንዲት እህት ጠርቷት ዛሬ መከራሽና ችግርሽ ካንቺ ተወግዷል፣ ቤትሽ ስትገቢ ኑሮሽ ይለወጣል አላት። ደግሞም ሆነላት። ብዙውን ጊዜ በዝማሬ አብሮት የሚያገለግለውና የጠበቀ ቅርርብ የነበረው ዘማሪ ሀብታሙ በመድረክ ከወደቀ በኋላ ለ6 ሰዓት አልተነሳም ወይም አልነቃም። ዓለምነህ በተቀባበት ቅባትና በሚያገለግለው ጸጋ የማይኩራራና ራሱን እንደ ታላቅ አገልጋይ ቆጥሮ አያውቅም። ተጫዋችና ሳቂታ የፍቅርም ሰው ነበር። በስብከቱ መሃል ሰዎች በቀላሉ አገልግሎቱንና መልእክቱን እንዲረዱለት ይጥራል። አንድ ጊዜ ከዓለምነህ ጋር ስንጫወት ስለ ጸጋው ጠየቅኩት። ወደ መድረክ እስከሚወጣ ራሱ እንደ ማንኛውም ሰው እንደሆነ፣ ነገር ግን የእግዚአብሔር መንፈስ ዙሪያውን ሁል ጊዜ በቅጥር ቀጥሮ እንደሚያይ ይናገራል። ለሕዝቡ የሚሆን መልእክት ማታ እንደሚቀበልና መድረክ ሲወጣ ከጌታ ዘንድ የሚሰማውን ቃል ሳይጨምር ሳይቀንስ እንደሚያስተላልፍ ነግሮኛል። አንዳንዴ ሊያቆም ሲፈልግ በቃ ይለውና ሰዎችን መርጦ ይሰጣል። ዓለምነህ ሲነግረኝ አንዳንዴ ለራሱ እስከሚገርመው ድረስ በጉባኤው መሃል ማን ምን ሰርቶ እንደመጣ፣ ከየት እንደመጣ ከተሰበሰበው ሕዝብ መሃል ለይቶ መንፈስ ቅዱስ ያሳየዋል። በተለይ በቅድስና ዙሪያ ላይ ይሁን እንጂ ለደካሞች ሲል ነገሩን መሰወር ይመርጣል። ይህን ሲነግረኝ ወይም ሲያጫውተኝ ገዛኢ ይህ ሕዝብ ባዶ ነው፣ ጠላት እንደፈለገ ነው የሚነዳው፣ እግዚአብሔርን መፍራት ትቷል በማለት ምርር ብሎ አልቅሷል። ወንጌላዊ ዓለምነህ ከአዲስ አበባ ከመግባቱ በፊት ገጠር ለገጠር በረሃ ቆላ ተሻግሮ አገልግሏል። በአካባቢው ርቀው ለሚኖሩ ሰዎች ባህልና ምግብ ያለመጸየፍ በመብላት ወንጌልና በወንጌል ያገኛቸውን ሕዝቦች እንዳይጠፉበት ይጠነቀቅ ነበር። በበረሃ ጉዞ ሲሄድ አብረውት ከነበሩ ሰዎች ጋር ተቀላቅሎ ውሃ ጥሙን ለማብረት ጎሮሮን ለማርጠብ የማይጥመውንና የደፈረሰውን ቆሻሻውን የወንዝ ውሃ ጠጥቷል። ከከተማ ሕዝብ ለመብላት የሚጠየፈውን ምግብ በልቶ ከሰዓት በኋላ ጫካ መሃል በእርሻው መሃል ቆሞ አገልግሏል። የዘንዶ መንፈስ ኢትዮጵያን ሊጎዳት እንዳለ እያሰበ ምርር ይለዋል። ወይ ዘንዶ ኢትዮጵያን አታገኛትም ብሎ አምርሮ አልቅሷል። ዓለምነህ በመተከል በረሃ ለአገልግሎት ሲሄዱ የአገሩ ሕዝብ 2 ከፊት 2 ከኋላ 2 ከግራና 2 ከቀኝ አጅበውት በጫካ ይሄዱ ነበር። ለምንድነው እንደዚህ የምታደርጉኝ ብሎ ባለአገልጋዮቹ ሲጠይቃቸው የበረሃ እባብ ከዛፉ እየተወረወሩ ስለሚነድፉ አንተንም እንዳይነድፉ ልንከላከል ነው አሉኝ። ኢየሱስ ይመጣል። ወንጌልን ለማድረስ ያልረገጠበት ስፍራ የለውም። በሱዳን ጠረፍ በአሶሳ ጠረፍ እስከ ታች ድረስ ሄዶ ያገለግል ነበር። ዓለምነህ ከቤተሰቡ ይልቅ ውሎን ከእግዚአብሔር ሕዝብ ጋር ነበር። ከሳምንት እስከ ሳምንት በረሃ ለበረሃ ቆላ አደጋ ለማገልገል ይሮጥ ነበር። በእርግጥ ዓለምነህ የሞተው የተለየው ለኢትዮጵያ አብያተ ክርስቲያናት ለወንጌላውያን ሕዝብ ነው። በዚህ ታላቅ የእግዚአብሔር ሰው በአገልግሎቱ ከተከናወኑት ጥቂቶችን እንይ። በእንጦጦ መካነ ኢየሱስ ቤተ ክርስቲያን በነበረበት አገልግሎቱ መሃል አሁን በዚህ ደቂቃ ከጉሊት ያሉ ሰዎች እየጮኹ ወደዚህ ጉባኤ ይገባሉ። በሩን ክፈቱት አለ።
ተናግሮ 10 ደቂቃ ባልሞላ ጊዜ ውስጥ ብዙ ሴቶች እየጮሁ እንጦጦ መካነ ኢየሱስ ቤተ ክርስቲያንን እንዳጨናነቁትና ፖሊሶች መጥተው ምንድነው እየሆነ ያለው ብለው ግር እንደተሰኙ በጉባኤው የነበሩት ይመሰክራሉ። የወንጌላዊው ዓለምነህ ጀንበሩ የመጨረሻ ቀናቶች። ኢየሱስ ይመጣል። የእግዚአብሔር ሰው ዓለምነህ በአሴምብል ኦፍ ጋድ ወይም ጉባኤ እግዚአብሔር ቤተ ክርስቲያን ሲያገለግል ሳለ የመጀመሪያ ልጁን ኤፍሬም ዓለምነህን ወደ መድረኩ ጠርቶ ጸለየለት። እንዲህም ብሎ ተናገረ። ከዚህ በኋላ የኔን በትር የሚረከበኝ እሱ ነው። ይህንን ጸጋ ተሞልቶ ሲያገለግል ማየት ናፍቃለሁ። እኔ ግን ከዚህ በኋላ የረፍቴ ዘመን እንደሆነ ጌታ ተናግሮልኛል በማለት አልቅሶ ለረጅም ሰላት ጸልዮለት ነበር። መሃል አብነት ባለችው መሠረተ ክርስቶስ ጸሎት ቤት በተከታታይ ሳምንቱን በሙሉ ባገለገለበት ጊዜ በተደጋጋሚ የሚያርፍበት ዘመን እንደሆነ ለጉባኤው ተናግሮ ነበር። አንድ ቀን አብረን ሳለን ጌታ ቢፈቅድ በቅርብ ጊዜ የኤልሻዳይ ጋዜጣን መጽሔት 9ኛ ዓመት ኮንፈረንስ ላዘጋጅ አስባለሁና አብረኸኝ እንድትሆን እፈልጋለሁ። ዶክተር ወዳጄነህ አብሮ ያገለግላል አልኩት። በጣም ደስ ብሎት እንደውም ከዶክተር ወዳጄነህ ጋር ጥሩ መቀራረብ እንዳላችሁና እንደምትዋደዱ ሰምቻለሁ። ከዚህ ወንድም ጋር አብሬ ማገልገልና ሲያገለግል ማየት እፈልጋለሁና ደስ ይለኛል። እስከ ዛሬ እንዴት አላስተዋወከኝም? በጣም እፈልገዋለሁ ብሎ ደስ አለው። የያዘውን ሸይ ፉት ብሎ ውይ ገዝሽዬ፣ ይኸውልህ አንተና ዶክተር ወዳጄነህ ቀጥሉ፣ እግዚአብሔር ይረዳሃል፣ እኔ ግን አብሬያችሁ መቆም አይመስለኝም ብሎ ትክዝ አለብኝ። ምነው ዓለምነህ ምን ሆነሃል ስለው የማረፊያዬ ነውና አርፋለሁ። እኔ ግን አገልግሎት በዝቶበት የደከመና ሊያርፍ ያሰበ መሰለኝ። ማታ ከምሽቱ 4 ሰዓት ከናዝሬት ደውሎ እናቱ መድከማቸውን ነገረኝ። ልምጣና አብሬ ልሁን ስለው የለም አትምጣ፣ ተስፋ የላትምና አድክትትከም፣ ጠዋት እነግርሃለሁ አለኝ። ጠዋት ደውሎ እናቱ መሞታቸውን ነገረኝ። በቀትር ሲመለስ መኪናው ከታክሲ ጋር ትንሽ ግጭት ደረሰበትና በጣም አዝኖ ሰይጣን አገኘኝ አይደል ብሎ ሲያዝን አብረውት ከነበሩ ሰዎች መሃል አንዲት ቃላያት የምትባል እህት እንዲህ ማለት እንደማይገባው ነግራው ስቅስቅ ብሎ አለቀሰ። ብቻውን መሆን እንደሚፈልግ ነግሯቸው ነበር። በዚያን ጊዜ ስለመሄዱ ወደ ጌታ ስለመሰብሰቡ ለዚህች እህት ነግሯት ነበር። ነግራኛለች። ቀኑን ሙሉ ብቸኝነት፣ ዝምታ፣ ጸጥታ፣ ትካዜ ይነበብበት ነበር። ዘማሪ ሀብታሙ ሲነግረኝ ያን ጊዜ ቀኑን ሙሉ ዝም ከማለቱ ሌላ በመኪና እየሄደ ከመሪው ጎን ያለውን የመኪናውን አካል በእጁ እየደበደበ ቁጭት መሰል ነገር ይታይበት ነበር። ግን ግድ የለም የጌታ ፈቃድ ይሁን፣ ማረፊያዬ ጊዜ ነው ብሎኛል። ለመሆኑ ሀብታሙ በየቦታው ያገለገልኩት አገልግሎት በካሴት ተቀጥቷል አይደል? ከዚህ በኋላ እኔ አርፋለሁ፣ አገልግሎቴ ግን በካሴት ይቀጥላል። ሰብስበ አስቀምጥልኝ ብሎ ፊቱን ቅጭም አድርጎ ይመለከተው ነበር። ዓለምነህ ወደ ጌታ መሰብሰቡ ሳይሆን ብዙ ማገልገል እየፈለገ መጠራቱ ለወንጌል ያለውን ናፍቆትና ጥማት ያሳያል። ከዓለምነህ ጋር ለ3 ደቂቃ ብትቀመጡ ትኩር ብሎ ካያችሁ በኋላ እንደ ተጻፈ ጋዜጣ ሕይወታችሁን ዘርዝሮ ይነግራችኋል። በሱ ጸጋ ፊት መደበቅ አይቻልም። ግን ነገርን ሰውሮ በዝምታ ያልፋል። አንዳንዴ በጫወታ አስመስሎ ይመክራል። ኀጢአትን አስወግዶ ይል ነበር። ዓለምነህ የ46 ዓመት ሰው ነበር። ብቅ ብሎ ታይቶ ሳይጠግበው የተለየን ታላቅ የእግዚአብሔር ሰው ነበር። እናቱን ከቀበረ በኋላ ደረጀ ጌታቸው የቅርብ ሰው ዳሱን እናፍርሰውና አንተም ከኛ ጋር ወደ አዲስ አበባ እንሂድ ትንሽ አረፍ በል ብሎ ሲናገረው የለም ደረጀ
ነገ እንግዶች ስለምትቀበሉበት ዳሱ ይቆይ አታፍርሱት አላቸው። በነጋታው ዓለምነ በደረሰበት አደጋ ሕይወቱ አልፎ በዳሱ ሕዝቡን ተቀበልንበት። ለ3 ሰዎችም ነግሮ እንደነበር ሰምቻለሁ። የእግዚአብሔር ሰዎች እግዚአብሔር ተጠቅሞባቸው በከንቱ አይጥላቸውም። አሳልፎ ለሰይጣን ሊሰጣቸው ፈልጎ አይደለም። ጥሪ ያላቸው ጸጋ ያላቸው ታላላቅ እግዚአብሔር ሰዎች አሟሟታቸው ከሌሎች ይለያል። ተራ ሞት አይሞቱም። ቃሉ ሲናገር የጻድቁን ሞት ምን ነው እኔ በሞትኩ ፍጻሜ እንደርሱ ፍጻሜ ትሁን አለ። የጠሪውን ቅባት በውስጣቸው የእግዚአብሔር ኃይል ያላቸው ያደረባቸው ሰዎች አሟሟት ስናይ ምስጢር አለው። ዊልያም ብርሃናም የተባለ ታላቅ ጸጋ ቅባት የተቀመጠበት የእግዚአብሔር ሰው አንድ ጊዜ በመንገድ እየሄደ መኪና አደጋ ደረሰበት። በአደጋው ባለቤቱ ወዲያው ስትሞት፣ እሱ ግን እስትንፋሱ አልወጣችም ነበር። ከጥቂት ደቂቃ በኋላ በድካም ሆኖ እስትንፋሱን ሰብስቦ እጁን ጭኖ ባለቤቱን ጸለየላት። ባለቤቱም በደቂቃዎች መካከል ከሞት ተነስታ ቆመች። እሱ ግን ሆስፒታል ገብቶ ከትንሽ ጊዜ በኋላ ሕይወቱ አለፈ። ዓለምን በታምራዊ ሕይወት አገልግሎቷ ይልቁንም በእነዚህ ዓመታት በሴቶች አገልግሎት እምበዛም ተቀባይነት ባልነበረባቸው ዘመናት እግዚአብሔር በልዩ ቅባት ቀብቶ ድንገት ብቅ ያደረጋትና ያስነሳት ሴት ነበረች። ካትሪን ኩልማን ትባላለች። የእግዚአብሔር ሰው ካትሪን ኩልማን በዘመኗ ታላላቅ የእግዚአብሔርን ሥራዎች ሰርታ ያለፈች ሰው ነች። ይህ ብቻ ሳይሆን ለብዙዎች በታምራዊ ለማገልገል ፈርቀዳጅ ነበረች። ካትሪን ኩልማን ዛሬ በምድራችን ከምንደነቅባቸው የእግዚአብሔር ሰዎች ቤኒሂን የዚች ታላቅ ሰው አገልግሎት ፍሬ ነበር። ካትሪን ኩልማን አገልግሎቷ በታምራት የተሞላ ነበር። ከዚህም የተነሳ ሁል ጊዜ የመድረክ ጅማሬዋ በታምራት አምናለሁ የሚል አጭር ቃል ተጀምራና በዚሁ ቃል ትጨርስ ነበር። የዚች ታላቅ ሰው አገልግሎት ለመካፈል የሚመጡ ሕዝቦች በሩ ከመከፈቱ በፊት በሌሊት የጸሎት ቤቷን በራፍ ሲጠብቁ ከቆዩ በኋላ በሩ ሲከፈት ወንበር ለመያዝ ይታይ የነበረው ግፊያና ሩጫ ለጉድ ነበር ይላሉ ስለ እሷ የጻፉ ጻፊዎች። ዓይነ ስውራን ያያሉ፣ ደንቆሮች ይሰማሉ፣ ሽባዎች ይሮጡ ይተረተሩ ነበር። የተለያዩ ሕመሞች ከበሽታዎች ካንሰር፣ ነቀርሳ፣ ለምጽ ሁሉ በአንድ አገልግሎቷ ክፍለ ጊዜው ይፈወሱ ነበር። ከዚህ ሁሉ በኋላ የሚገርመው ደግሞ ካትሪን ኩልማን ከእግዚአብሔር የተቀበለችው ጸጋ ለብዙዎች ፈውስ ምክንያት ስትሆን፣ እሷ ግን ዘመኗን ሁሉ በታላቅ ፈውስ ባልተገኘለት የልብ ድካም በሽታ መታመሟ ነበር። የቅርብ ሐኪሞቿ ሲናገሩ የካትሪን ኩልማን ሕመም ፈጽሞ በሌላ ያልታየ ያልነበረ ነበር ይላሉ። ካትሪን ኩልማን ለአገልግሎቷ ወደ መድረክ ከመቅረቧ በፊት በኃይለኛ የልብ ሕመም ስቃይ በመልበሻ ክፍሏ በወለል ላይ ስትሰቃይ ስትንፈራፈር ትቆይና የፕሮግራሙ መሪ አሁን መድረኩን ለካትሪን ኩልማንና ለመንፈስ ቅዱስ እሰጣለሁ ሲል በመልበሻ ክፍሏ ስትሰቃይ ስትንፈራፈር የቆየችው ካትሪን ከሕመሟ ከመቅጽበት ይተዋትና ምንም እንዳልሆነች በዚያን ያህል የበሽታ ስቃይ እንዳልቆየች ሆና ትነሳና በጉባኤው መሃል ቆማ የተሰበሰበው ውስጥ ካለበት ማንኛውም ሕመም በእግዚአብሔር ጸጋ ይፈወስ ነበር። አገልግሎቷን ጨርሳ ጸሎት ስትዘጋ በወለሉ ላይ ወድቃ በአገልጋዮች ተደግፋ ወደ መልበሻዋ ክፍል ትገባለች። ይህ የካትሪን ኩልማን የልብ ስቃይና ከባድ ሕመም ከእርሷ እንዲወገድ ስለ ራሷ አጥብቃ ብትጸልይም ፈውስ ግን አላገኘችም። በመጨረሻዋ ጊዜ በምትሞትበት በዚህ ሕመም በጸና ታማ ሆስፒታል በነበረችበት ጊዜ እነ ሞሪስ ሴሉሎና ቤኒሂንን ሌሎችም ታላላቅ የእግዚአብሔር ሰዎች ስለ ፈውስ ሊጸልዩላት ወደ ሆስፒታል ሲገቡ ካትሪን እስትንፋሷ እየተቆራረጠ በጣራ ሞት ነፍስ ውጪ ነፍስ ግቢ ሁኔታ ላይ ነበረች።
ያቺ ለብዙዎች ፈውስና የመኖር ምክንያት የነበረችው ሰው በሚያሳዝን ሁኔታ ለ3 ቀን ጸጥ ብላ ነበር የሰነበተችው። በመጨረሻ እጃቸውን ጭነው ለመጸለይ ሲዘረጉ ያ ጸጥ ብሎ የሰነበተው አካል እጇን በማንቀሳቀስ እንዳትጸልዩ ፈጽማችሁ ቃል እንዳትናገሩ ለዘላለም አምላኬን ለመገናኘት ይዘውኝ የሚሄዱት መላእክት አጠገቤ ናቸው፣ አይታዩአችሁምን? እንደ መለስና በሕይወት እንድኖር አልፈልግም። ረጅሙን መንገዴን ተጉዤ ነፍሴ ሳይናፈቀችውን አምላኬና ጌታዬን ኢየሱሴን ለማየት ጓጉቻለሁ በማለት ቁርጥርጥ በሚሉና በደከሙ አነጋገሯ ትንፋሽ ተናግራ ራሷን ዘንበል በማድረግ የተመኘችውን አምላኳን ለመገናኘት ሥጋዋን ከምድር ትታ ነፍሷ በሰማይ መንገድ ላትመለስ በረረች። በሞት ጣር ላይ ሆኖ ኢየሱስን መናፈቅ። ሐዋርያው ጳውሎስ ኢየሩሳሌምና ዙሪያዋ ያሉትን ዓለሞች እየተዘዋወረ በታላቅ ታምራት ሲያገለግል ጸጋው አለዚያ የጉድ ነበር። ሕመምተኞች ይፈወሱ ነበር፣ ዓይነ ስውራን ያዩ ነበር፣ ሽባዎች ይድኑ ነበር። እሱ ግን መድኃኒት ባልተገኘለት ኃይለኛ የራስ ሕመም በሽታ ይሰቃይ እንደነበረ ይናገራል። መጽሐፍ ቅዱስ ስናነብ ታላላቅና በልዩ ጸጋ ያገለገሉ ወገኖች አሟሟታቸው በድሎት በደስታ በሳቅ አልነበረም። አንዳንዶቹ በመጋዝ ተሰንጥቀው፣ አንዳንዶቹ በእሳት ተቃጥለው፣ ሌሎችም በዘይት ተቀቅለው፣ አንገታቸው ተቆርጦ ተዘቅዝቆ በመሰቀል በዱላ በድንጋይ ተወግረው በብዙ ጣር ስቃይ መከራ እንግልት አልፈዋል። ረሃብ፣ ጥማት፣ እርዛት ጠግበዋል። ለብዙዎች መጽናናት ሆነው ሳለ ለራሳቸው ግን በብቸኝነት በሐዘን ሰው በመናፈቅ አልፈዋል። ለብዙዎች የልብ ጥያቄ መልስ መፍትሄ ሆነው ሳለ ለራሳቸው ግን መጽናናትን፣ መልስን፣ ዕረፍትን አጥተው በምድረ በዳ በበረሃ ተንከራተው በብዙ ጭንቅ አልፈዋል። በውሃ ጥም ጎሮሯቸው ደርቆ ቆላ ደጋውን ተጉዘው ተራራ ወንዙን ተሻግረው ሄደዋል። ላመኑበት ወንጌል ለነፍሳት መዳን ፍቅር ብለው ብዙ ዋጋ ከፍለዋል። የቀደሙትን አባቶችና ሐዋርያቶች ስንመለከት ማንም ደልቶት ያለፈ የለም። ሁሉም በመሥዋዕት አለፉ። የወንድማችን የዓለምነህ አሟሟት ከእነሱ የተለየ አልነበረም። መሥዋዕትነትን ተጎንጭቶ ወደ ናፈቀው ጌታ ተከማቸ። የእሱ አጠራሩ ወደ ጌታ መሄዱ በመኪና አደጋ ይሁን እንጂ በዘይት ተቀቅለው፣ በመጋዝ ተሰንጥቀው፣ በጉድጓድ ተጥለው፣ በድንጋይ ተወግረው ከሞቱት ከቀደሙት አባቶች አይለይም። ዛሬ ግን ዓለምነህ ሳይሆን እኛን ያጣን፣ እኛ ዓለምነህን በውስጡ የነበረውን ጸጋ አጣነው። የኢትዮጵያ ቤተ ክርስቲያናት ታላቁን የእግዚአብሔርን ሰው አጣች። ዛሬ ዓለምነህ በአባቱ በእግዚአብሔር ፊት በኪሩቤልና በሱራፌል በአላፋት ቅዱሳን መላእክት በማያቋርጠው ሰማያዊ ዝማሬ በመዘመር አምላኩን ያገለግላል። ሳይወሰድበት ላይመለስ ለዘላለም አብሮት ይኖራል። ኢየሱስ ይመጣል። ይህ መጨረሻው ነው። እግዚአብሔር የሚያስቀጥል ትውልድ ይስጠን። ያዘነ ሊጽናና ፈሊል ካለም ለመገላገል ኢየሱስ ይመጣ፣ ጌታ ይመጣ። ሞላና ጎደለ እዚያ የሌለበት አንድ የሚኮንበት ኢየሱስ ይመጣ፣ ጌታ ይመጣ።